እኔ ስትፈልጊኝ የምታነሽኝ ስትፈልጊኝ የምትይኝ የሳሎንሽ ዕቃ አይደለሁም። እሺ ሰን እባክህ እህቴ ያንሰን የሚባል ሰውዬ እንዳታገኙ፣ ጥሩ ሰው እንዳይመስልሽ፣ የተረገመ ነው። ለምን ወንድሜ? ሰን እኮ በጣም ጥሩ ሰው ነው። ለምንድን ነው ቆይ እንደዚህ የምትለው? ላንቺ የሚገባሽንና ጥሩ የሆነውን ማቀው እኔ ነኝ። ይቅርብሽ። ወንድ ለወንድ በደንብ ነው የምንግባባው። እሱ ላንቺ የሚሆን ሰው አይደለም፣ ነግሬሻለሁ። እሺ በቃ ወንድሜ። የኔ ፍቅር መጣሽ እንዴ? አዎ፣ ግን ሰን ማውራት ያለብን ነገር አለ። የምነግርህ ነገር አለኝ። እሺ ንገሪኝ። ምንድነው? ሰን በቃ መለየት አለብን። ምን ማለት ነው? አልገባኝም። መለያየት ነው። ግልጽ እኮ ነው። ለምን? ምን አጠፋው? በቃ እንዴ ወንድሜ ሲጀመር ጥሩ ሰው እንዳልኩ ነግሮኛል። በቃ ካንተ ጋር መሆን አልፈልግም። ከኔ ጋር እንዳትሆኝ የመከረሽ ወንድምሽ ከሆነ ለራሱ ቢዝነስ ሲያመቻችሽ ነው እንጂ ላንቺ አስቦልሽ እንዳይመስልሽ። እሺ ሰን አፍሽን አትክፈት። ምንም ቢሆን እኮ ወንድሜ ነው። ለራሱ ጥቅም ሲል እኔን አሳልፎ አይሰጠኝም። አምነዋለሁ። እሺ መልካም ህይወት ይሁንልሽ። አለቃ ስራውን አስተካክየዋለሁ። ከሰን ጋር አለያቻችኋለሁ። ስራውን እንዴት አረክልኝ? አንተ ብቻ አትክን ከእጅ አስገባልኝ እንጂ ስራው አንተን ነው የሚጠብቀው። አለቃ እሱን አታስብ። ከሰን ጋር አለያቻችኋለሁ። አሁን የሚቀረን እሷን ያንተ ማድረግ ብቻ ነው። ወንድሜ ከሰን ጋር ያለያየኝ ለራስ ቢዝነስ ስትል ነው ማለት ነው? እህቴ እንደሱ ማለት እኮ አይደለም። ሰን በእናትህ ይቅር በለኝ። አንተ ልክ ነበርክ። እሺ እኔ መጥፎ ወንድምሽ ታማኝ ነው አይደል? ወንድሜ ለራሱ ስራ ሲል እኮ አሳልፎ ሰጥቶኝ ነበር። አሁን እኮ አንተ ብቻ ነው ያለኸኝ። እኔ ስትፈልጊኝ የምታነሽኝ ስትፈልጊኝ የምትይኝ የሳሎንሽ ዕቃ አይደለሁም። እሺ ሰን እባክህ